መጽሐፈ ዕዝራ ምዕራፍ 6 የዳርዮስ አዋጅ። ከዚያም ንጉሥ ዳርዮስ በባቢሎን ግምጃ ቤት የተቀመጡት መዛግብት እንዲመረመሩ ትእዛዝ ሰጠ። በሜዶን አውራጃ በሚገኘው በአምታ ከተማ አንድ ጥቅልል ብራና ተገኘ። በውስጡም እንዲህ የሚል ቃል ተጽፎበት ነበር። ማስታወሻ: በንጉሥ ቂሮስ የመጀመሪያው ዓመት በኢየሩሳሌም ስለሚገኘው የእግዚአብሔር ቤተ መቅደስ ንጉሡ የሰጠው ትእዛዝ ይህ ነው። ቤተ መቅደሱ መሥዋዕት የሚቀርብበት ቦታ ሆኖ እንደገና ይሠራ፣ መሠረቱም ይጣል። ቁመቱ 60 ክንድ ወርዱም 60 ክንድ ይሁን። በሦስት ዙር ታላላቅ ድንጋዮችና በአንድ ዙር እንጨት ይሠራ። ወጪውም ከቤተ መንግሥቱ ግምጃ ቤት ይከፈል። እንዲሁም ናቡከደነፆር በኢየሩሳሌም ከሚገኘው ቤተ መቅደስ አውጥቶ ወደ ባቢሎን የወሰዳቸው የእግዚአብሔር ቤት የወርቅና የብር ዕቃዎች በኢየሩሳሌም ወዳለው ቦታቸው ወደ ቤተ መቅደሱ እንዲመለሱ ይሁን፣ በእግዚአብሔርም ቤት ይቀመጡ። አሁንም በኤፍራጥስ ማዶ አገረ ገዥ የሆንኸው ተንትናይ፣ ሰተርቡዝናይና እናንተም በዚያ አውራጃ የምትገኙ ተባባሪዎቻቸው ሁሉ ወደዚያ አትድረሱ። በዚህም በእግዚአብሔር ቤተ መቅደስ ሥራ ጣልቃ አትግቡ። ይህን የእግዚአብሔርን ቤት የአይሁድ አገረ ገዥና የአይሁድ መሪዎች በቀድሞ ቦታ ላይ መልሰው ይስሩት። በተጨማሪም የአይሁድ መሪዎች ይህን የእግዚአብሔር ቤት እንደገና ሲሰሩ እናንተ ምን እንደምታደርጉላቸው ይህን ትእዛዝ ሰጥቻለሁ። ሥራውም እንዳይቋረጥ የእነዚህ ሰዎች ወጪ በሙሉ ከመንግሥት ግምጃ ቤትና ከኤፍራጥስ ማዶ ከሚገኘው ገቢ ላይ ይከፈል። ለሰማይ አምላክ የሚቃጠል መሥዋዕት ይሆን ዘንድ የሚያስፈልጋቸውን ነገር ማለት ወይፈኖችን፣ አውራ በጎችንና ተባት ጠቦቶችን ስጧቸው። እንዲሁም ስንዴው፣ ጨው፣ የወይን ጠጁና ዘይቱ በኢየሩሳሌም ያሉት ካህናት በሚጠይቋችሁ መሠረት ያለማቋረጥ በየቀኑ ይሰጣቸው። ይህም የሆነው የሰማይ አምላክን ደስ የሚያሰኝ መሥዋዕት እንዲያቀርቡ ለንጉሡና ለወንድ ልጆቹም ደህንነት እንዲጸልዩ ነው። ደግሞም ይህን ትእዛዝ የሚለውጥ ማንም ሰው ቢኖር ከቤቱ ምሰሶ ተነቅሎ በምሰሶው ላይ እንዲሰቀል፣ ስለ ወንጀሉም ቤቱ የቆሻሻ መጣያ እንዲሆን አዝዣለሁ። ይህን ትእዛዝ ለማፍረስ ወይም በኢየሩሳሌም የሚገኘውን ቤተ መቅደስ ለማጥፋት እጁን የሚያነሳ ማንኛውንም ንጉሥ ወይም ሕዝብ ስሙን በዚያ እንዲኖር ያደረገ አምላክ ያጥፋው። እኔ ዳርዮስ በትጋት እንዲፈጸም ይህን ትእዛዝ ሰጥቻለሁ። የቤተ መቅደሱ ሥራ ፍጻሜና ምረቃ። ከዚያም ንጉሡ ዳርዮስ ባዘዘው መሠረት በኤፍራጥስ ማዶ አገረ ገዥ የነበረው ተንትናይ፣ ሰተርቡዝናይና ተባባሪዎቻቸው ሥራው በትጋት እንዲፈጸም አደረጉ። ስለዚህ የአይሁድ መሪዎች በነቢዩ በሐጌና በአዶ ልጅ በዘካርያስ ትንቢት እየተጽናኑ ሥራውን ቀጠሉ። የቤተ መቅደሱንም ሥራ በእስራኤል አምላክ ትእዛዝ እንዲሁም የፋርስ ነገሥታት ቂሮስ፣ ዳርዮስና አርጤክስስ በሰጡት ትእዛዝ መሠረት ሠርተው ጨረሱ። ይህም ቤተ መቅደስ ንጉሥ ዳርዮስ በነገሠ በስድስተኛው ዓመት አዳር ተብሎ በሚጠራው ወር በሦስተኛው ቀን ተጠናቀቀ። ከዚያም የእስራኤል ሕዝብ፣ ካህናቱ፣ ሌዋውያኑና የቀሩትም ምርኮኞች የእግዚአብሔርን ቤት ምረቃ በዓል በደስታ አከበሩ። ለዚህ ለእግዚአብሔር ቤት ምረቃም 100 ወይፈኖችን፣ 200 አውራ በጎችንና 400 ተባት ጠቦቶችን ሰጡ። ለመላው እስራኤል የኃጢአት መሥዋዕትም 12 ተባት ፍየሎችን በእያንዳንዱ የእስራኤል ነገድ ልክ አቀረቡ። በሙሴ መጽሐፍ በተጻፈው መሠረት በኢየሩሳሌም ላለው ለእግዚአብሔር አገልግሎት ካህናቱን በየማዕረጋቸው ሌዋውያኑንም በየክፍላቸው መደቧቸው። የፋሲካ በዓል። ምርኮኞቹ በመጀመሪያው ወር በ14ኛው ቀን የፋሲካን በዓል አከበሩ። ካህናቱና ሌዋውያኑ ራሳቸውን አነጹ። ሁሉም በሥርዓቱ መሠረት ነጽተው ነበር። ሌዋውያኑም የፋሲካውን በግ ለምርኮኞቹ ሁሉ ለካህናት ወንድሞቻቸውና ለራሳቸው አረዱ። ስለዚህ
ከምርኮ የተመለሱት እስራኤላውያን የእስራኤልን አምላክ እግዚአብሔርን በአምልኮ ይፈልጉት ዘንድ ራሳቸውን ከአረማውያን ጎረቤቶቻቸው ርኩሰት ከለዩት ሁሉ ጋር በሉ። እግዚአብሔር ደስ እንዲሰኙ ስላደረጋቸው የቂጣን በዓል 7 ቀን በደስታ ከበሩ። ምክንያቱም እግዚአብሔር የአሦርን ንጉሥ ልብ ለውጦ በእስራኤል አምላክ በእግዚአብሔር ቤት ሥራ እንዲያግዛቸው አድርጎ ነበር።